ምድርን ሁሉ ግዟት ብሎ በምድር ላይ አዳምን ጌታ ንጉሥ አድርጎ አሰለጠነው። ገዥነትን ሰጠው፣ ንግስናን ሰጠው። ፍጥረታትን ሁሉ ለእሱ ተገዥ አድርጎ ሰጠው። ለአዳም ተገዥ አድርጎ ሰጠው። ይሄ ብቻ አልበቃም፣ ገነትን መኖሪያ አድርጎ ሰጠው። ከዚያ በፊት ምን ሰጥቶታል? ረዳት ያስፈልገው ነበር፣ ሚስት ሰጠው። እንደሱ ያለች ሚስት ሰጠው። ከዛ ከነ ሚስቱ ደግሞ ድካም፣ ችግር፣ ደዌ፣ መራቆት፣ ሐሩር፣ ቁር፣ ማጣት፣ ማግኘት፣ መታመም፣ መሞት የሌለባት ደግሞ ገነትን ሰጠው። ስለዚህ እግዚአብሔር ለአዳም በመስጠት ፍቅሩን ገለጠ። ኋላስ ምን አደረገ? አዳም ሳተ። ሲሰጥ ደግሞ እግዚአብሔር ለአዳም ምኑ ሰጠው? ይቅርታ ሰጠው። ደግሞ እያወቀ በገነት መሃል ደግሞ እየፈለገ አዳም ወዴት ነህ እያለ ደግሞ መጣ። በገነት መሃል እያንኮሻኮሸ ኮሽ 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 የገነት ቅጠሎችን እየረገጠ እግዚአብሔር አዳም እንዳይደነግጥ ማለት ነው። ሰው ራቁቱን ሆኖ ድንገት ሰው ቢደርስበት ይደነግጣል። እንዲው ሰርቆ እየበላም ቢደርሱበት ይደነግጣል። ጨብ እያደረጉ ሲደርሱ ግን እንዲው ተዘጋጅቶ ይቆያል። ሰርቆ በልቶም ከሆነ አፉን እየጠራረገ ተዘጋጅቶ ይቆያል። አዳም ሰርቋል እኮ ሰርቋል። ደግሞ እርቃኑን ነው። እንዳይደነግጥ እግዚአብሔር ያንኮሻኮሸ ቀስ እያለ አዳም ወዴት ነህ? አሌባ አላየው መስሏል አይለው። እኛ ብሎ እንዲያ ነበር የምንለው። ያለበትን እያወቀ ወዴት ነው እያለ ሊያናግረው ቢሻ ይላሉ ሊቃውንቱ። ይሄን ሲናገሩ ሊያናግረው ሊረዳው ቢሻ እንዲናገር አዳም ብሶቱን ለመስማት ሔዋን አሳስታኝ እኮ ነው እባብ እንዲያርጋኝ እኮ ነው ብሎ እንዲሁ ብሶቱን እንዲናገር ማለት ነው። አዳም አሁን ደግሞ ይቅርታ ሰጠው። ይቅርታውን ሰጥቶ ደግሞ ምን አደረገ? በኋላ ምን አደረገ? አዳም ደግሞ መልስ ከገነቱ ውጣ አለው። ደግሞ ይሄም ስጦታ ነው። እግዚአብሔር ለአዳም ቅጣት ሰጠው። ይሄ ደግሞ ስጦታ ነው፣ ቆንጥጫ ማለት ነው። ለምንድን ነው ሲባል አዳምን ባይቀጣው እግዚአብሔር እኮ አምላክ ስለምትሆኑ ነው እንጂ የዕፀ በለስን አትብሉ ያላላችሁ ትሞታላችሁ ብሎ አይደለም ቢል ኑሮ ከዚያ ተመልከቱ ምን ይላል? የዲያብሎስ እውነት ይሆናል፣ የእግዚአብሔር ውሸት ይሆናል። አዳም ደግሞ ለካ እግዚአብሔር እንጨትም ቆርጬ ስበላ አያውቅም ማለት ነው ብሎ ደግሞ ከዚያ የባሰ በደል በድሎ እግዚአብሔር እንዳይታረቀው የእግዚአብሔርን የቸርነት በር ለዘላለም ዘግቶት ይቀር ነበረ። እንዲያ እንዳይሆን እግዚአብሔር ለጊዜው ደግሞ ቁንጥጫ ሰጠው፣ ሊያስተካክለው ማለት ነው። ተመልከቱ ማለት ነው። እንዲህ አድርጎ ቀጣው። ኋላስ ምን አደረግ? አዳም ከነሚስቱ ደግሞ በደለ። መልሶ ደግሞ ኑ ገነት ግቡ እያለ ደግሞ ሱባኤ ከገቡበት ዲያብሎስ ደግሞ ነጥቆ አመጣቸው። ኋላ ምን አደረገው ደግሞ እግዚአብሔር? አዳምን ዲያብሎስ እየመራ ወስዶ መንገድ ላይ በድንጋዩ ሰብሮ ሊጥላቸው ሲል እግዚአብሔር ደግሞ መጠለያ ሰጠ። በቅዱስ ሚካኤል አማካኝነት ያንን ድንጋይ ድንኳን አደረገላቸው። አሁንም ለአዳም ሰጠው። ኋላ ደግሞ አዳም ምን አለ? እንግዲህ እስከ መቼ ተሰቃይቼ እኖራለሁ? እስኪ እንካ ተመልከቱ። ምንተ ያሰልጥ ደሜ ለመወረድኩ ውስተ ሙስና ይላል ቅዱስ ዳዊት። እኔ ብሞት እንደው ምን ትጠቀማለህ ይለዋል እግዚአብሔር። እንደው ሳልሞት ላመስግን እንጂ ሞትኩ በኋላ ምን አደርግልሃለሁ ይለዋል። ሳልሞት ተመስገን እንድል ጠብቀኝ እንጂ አሞትኩ ወዲያማ ምን አለ ይለዋል። እና አዳም እኔ ብሞት ምን ትጠቀማለህ? እንካ ደሜን መስዋዕት ብሎ ከስንቁ ጨምሮ ለውሶ መስዋዕት አቀረበ። ከዚያ በኋላ አይ እወለድልሃለሁ፣ አይዞህ፣ እመጣለሁ፣ እንደ ቀጣውህ አልቀርም፣ እመለሳለሁ፣ አንዲት ሴት እሰጥሃለሁ፣ ከሷ እወለዳለሁ ብሎ አሁን ደግሞ ተስፋ ሰጠው። እየቱ ልጅነት ሰጠው፣ ሚስት ሰጠው፣ ግዛት ሰጠው፣ ገነት ሰጠው፣ ዕውቀት ሰጠው፣ ይቅርታ ሰጠው፣ እርማት ሰጠው፣ ቀጠሮ ሰጠው፣ ተስፋ ሰጠው። ይህ ሁሉ ማን አደረገ? እግዚአብሔር። ከዚያ በኋላ ምን አደረገ እግዚአብሔር? በዘመናት በሙሉ አባት ሲሰጥ፣ ነቢይ ሲሰጥ፣ ረዳት ሲሰጥ፣ ሲቀጥር፣ ይህ ሁሉ ሲያደርግ ኖረ። ሰው ሲበድል እግዚአብሔር ምሕረት ሲሰጥ፣ ሰው ሲበድል እግዚአብሔር ምሕረት ሲሰጥ ኖረ። 5500 ዘመን ሲፈጸም እዚያ በኋላ ያችን የቀጠራትን ሴት እግዚአብሔር አመጣት። አሁን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ተወለደ። ከየትኛይቱ ሴት? ከዚያች ሴት ከተቀጠረችው ከእመቤታችን